አንቆሎ ዋቢ የተገደሉት 5 ቤተሰቦች ናቸው። አንቆሎ ዋቢ ወረዳ ነው ተወልጄ ያደግኩት። ቤተሰቦችም እንዳለ እዛ ናቸው። እዳቸውን የሚከፍሉበትን ልክ እናንተ ጋር ከባንክ ተበድሮ አንድ ኢንቨስተር ስራ እንደሚሰራው የእኛም አባቶች በአብዛኛው ማለት ይቻላል እዳቸውን እንዴት እንደሚከፍሉ እንዴት እዳቸውን ስለሚያስቡት ለምዕመናኖቻቸው ለበጎቻቸው ደንታም ጊዜም የላቸው። አባ ቅዱስ የሚለውን አቆሙና ዞር በል በቃ ሲሪየስሊ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በድጋሚ በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ የሰማዕታቱ አንዳንድ ቪዲዮዎች ደርሰውናል። በተለይ ደግሞ አርሲ ጉና ላይ የነበረው ጭፍጨፋ በተመለከተ የደረሰ ቪዲዮ አለ። ሼር ለማድረግ ሞክሩ። ምናልባት ዩቲዩብ ይሄ አይፈቅድም ብሎ እስካላገደብኝ ድረስ የምችለውን ያህል ለማሳየት ሞክራለሁኝ። ብፁዕ አባታችን አቡነ ይስሐቅ ተገኝተው የተላለፉት መልእክትም በቪዲዮ ደርሶኛል። እሱንም ለማስተላለፍ ሞክራለሁኝ። ከዛ በተጨማሪ መምህር ዘመድኩንም አንድ ያስተላለፈዋል። ከተጠቂዎቹ ቤተሰብ የሞተባቸው ዘመዶችም ተገኝተው ሀሳብ ያስተላለፉት ነገር አለ። እነ ቀሲስ በኩልም እንግዲህ አንድ ጠንከር ያለ ሀሳብ አንስተዋል። የምንመለከተው የሚሆነው እስከ ፍጻሜ ድረስ ብትመለከቱ የምትጠቀሙበት ሊሆን ስለሚችል ለብዙዎችም ይህን መረጃ ሼር ቢያንስ 1000 ላይክ ስጡት። እንጀምር። ይህ እንግዲህ በጉና ወረዳ ላይ አርሲ ላይ ማለት ነው። በጉና ወረዳ የተጨፈጨፉ 6 ሰማዕታት ናቸው። እነኚህ የምትመለከቷቸው ሰዎች ጥቅምት 13 ቀን ነበር ከቤታቸው የተወሰዱት። ጥቅምት 13 ቀን ከቤታቸው ተወስደው 11 ሰዓት አካባቢ ላይ ጥቅምት 15 ቀን 6ቱም ተገድለዋል። ከ6ቱ ውስጥ እንግዲህ 5ቱ በቆንጭራ ተጨፍጭፈው የተገደሉ ሲሆን አንዷን አንገቷን ቆርጠው ነው የገደሏት። እንግዲህ እሷ በዋዬ ቅዱስ ዮሐንስ ሞዬ ቅዱስ ዮሐንስ ቤተክርስቲያን ተቀብራለች። 5ቱ ደግሞ በበዓለ ወልድ ነገሌ በበዓለ ወልድ ቤተክርስቲያን ነው እንግዲህ የተቀበሩት። እንደምትመለከቷቸው 6ቱም ማለት ነው። እግዚአብሔር አምላካችን ከቅዱሳኑ ጎን እንዲያሳርፍልን ቅዱስ ፈቃዱ ይሆንልን። አርሲ ላይ እንዲህ ነው ጭፍጨፋ እየተካሄደ ያለው የሚለውን ነገር እንድታውቁት ስላሰብኩኝ ነው። ወደ አባታችን ወደ አቡነ ይስሐቅ ልምጣ። አባታችን አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። ትናንትና ነው ከመንገድ የመጡት። ያው እንደመጡ ምሽቱ ወደዚህ መጣ። ምሽት ነው እንግዲህ በዛ ምሽት መጥተው ለመጠየቅ ነበር። ያው ጠዋት ሄደን መጠየቅ እንዳለብን ያው ተነጋግረን ነው። ብፁዕነታቸው የድሆች አባት ናቸው። የተቸገሩትን ከዚህ በፊት ከሻሸመኔ የተጎዱ ከምዕራብ ወለጋ የተጎዱ ወገኖች ይጠይቀዋል። ዛሬ ደግሞ የዚህ ህፃን ሞቃቀላ ህፃን ልጅ መጎዳት እጅግ በጣም አሳስባቸው ብር 70 ሺህ ብር ለጊዜው እንዳይቸግራቸው ማለት ብር 70 ሺህ ብር ይደረግና ሙሉ ሕክምና እንዲደረግለት። ከዚህ ውጭ እንግዲህ ገዳማት አድባራትን በማስተባበር ምናምን በማስተባበር ብፁዕነታቸውን መሪ አስተላልፈዋል። በዛ የምትረዱ ይሆናልና እግዚአብሔር ያው የዚህ ህፃን መጨረሻውን ያሳምራል። እንግዲህ አባቶች ስናውቃቸው እንዲህ ነበር መሆን የነበረባቸው። ከታመሙት ጎን፣ ከተጠቁት ጎን፣ ሰማዕትነት መከራ እየተቀበሉ ካሉት ጎን ነበር መሆን የነበረባቸው። ግን አብዛኞቹ ጋር አልተሳካልንም። አባታችን አቡነ ይስሐቅ ግን ረጅም ዕድሜ ከጤና ጋር ይስጥልን፣ ቡራኬው ድረሰን እንላለን። እንግዲህ 5ቱ ቤተሰብ ያለቀባት አንዲት እህት መታ ምን አለች የሚለውን ነገር ላሰማችሁ። አንቆሎ ዋቢ የተገደሉት
ቤተሰቦቼ ናቸው። አንቆሎ ዋቤ ወረዳ ነው እኔም ተወልጄ ያደኩት። ቤተሰቦቼም እንዳለ እዛ ናቸው። ከዚህ በፊት ከሁለት ወር በፊት እንዲሁ ሌሊት ያጎቴ ቤት ገብቶ አጎቴን ይዞ ሲወጡ ልጁ አይቶ ወጣና ያለምንም ርህራሄ ልጁ እዛው ገደሉት። እሱን አዛን ሳንጨርስ ደግሞ አሁን 5 ቤተሰብ በአንድ ሌሊት በማይታወቁ አካል ሌሊት ወጡ። በሩን ሰብሮ ይገባሉ። ግማሹን አፍነው ይወስዳሉ፣ ግማሹንም እዛው ይገላሉ። ግን የሚገደሉ ኦርቶዶክሳዊ ናቸው። እኛ አካባቢ ኦርቶዶክስ ብቻ አይደለም ሙስሊሞችም አለ። እነሱ ቤት ግን እነሱ ቤተሰብ ግን አንድም ቀን ፍራቻ ማስፈራራ እንኳን ደርሶባቸው አያውቅም። በደም ስሙልኝ የእህታችን የተናገረችው ነገር ሙስሊሞች ላይ ምንም አይነት ማስፈራራ ደርሶባቸው አያውቅም ትላለች። ደግሞ ዛሬ ትናንትና አካባቢ ወይ ዛሬ አካባቢ እስልምና ጉዳዮች ጠቅላይ ምክር ቤት ያወጣው መግለጫ ነበር። ሲናገሩ በምብሮ እንዳውጣላችሁ ተመልከቱ። እዚህ ላይ በጥቃቱ የተወሰኑ እስልምና እምነት ተከታዮች ህይወታቸው ጠፍቷል። የተገደሉት ትናንትናም ስም ዝርዝራቸውን ሳሳያቸው እንደነበረው የሟቾቹ 14ቱም ስናያቸው 14ቱም ኦርቶዶክስ ናቸው። ሆንቆሎ ላይ ደግሞ ያለው እህታችን ስትናገር የነበሩ 5ቱም ቤተሰቦች የእሷቸው ኦርቶዶክስ ናቸው። እዛ አካባቢ ያሉ ሙስሊሞች ምንም አይነት ጥቃት እንዳልደረሰባቸው ምንም አይነት ማስፈራራት እንዳልደረሰባቸው እየተናገረች ነው። የእስልምና ጉዳዮች ምክር ቤት ግን ገዳዮቹ ወሃቢያ ከመንግስት ጋር ተባብረው እየገደሉ እንዳይታወቅባቸው ግን እያሉ ያሉት እንደምሰማቸው እዛ አካባቢ ላይ የእኛም ሙስሊሞችም ሞተውብናል። እንደዚህ ይላል። ያው እዚህ እንደው ጠቅላላ ስናደርገው ጠቅላይ ምክር ቤቱ በደረሰው አሳዛኝ ጉዳት የተሰማውን ሀዘን ገልጿል። ለቤተሰቦችና ለመላው ኦርቶዶክሳውያን ተዋሕዶ አማኞች መጽናናት ተመኝቷል። ለሙስሊም ወንድሞችም አላህ ጀነት የሚያወርድ ይስጣቸው ብሏል። ይሄ ማለት ሙስሊሞችም ሞተዋል ብሎ ይነገሩት። ይሄ በጣም ውሸት፣ ሐሰት፣ የሐሰት አባት መሆናቸውን ለማሳየት ያህል ነው። ግን እንቀጥል። ደሉት አፍኖ የሚወስዱት ወስዶ በገንዘብ ይሄን ካልከፈላቸው አንመልስም ብሎ የማስፈራሩት ኦርቶዶክሳዊ ናቸው። 5 ቤተሰቦች በአንድ ሌሊት አንድ ባር ሰልፋ የሶ ገና በአንድ ጥፍ እንኳን በመቱት በጥፍ እንኳን ከጥፍ ላይ የማትቀር ልጅ በጥይት መቱ እዛ አርዶ ሄደ። አንዱን ደግሞ አፍነው ወሰዱ። እስካሁን በህይወት ይኖር አይኖር ምንም እናውቀው ነገር የለም። ምንም የሰማነው ነገር የለም። እሱ ሞተ በኖርም ባይሞትም ምንም የምናውቀው ነገር የለም። በአንድ ሌሊት 6 ቤተሰቦችን አጣሁት ማለት ነው። እሱ ብቻ አይደለም የሞቱት ሞቷል። የሞቱትን ብቻ ህዝቡ በስጋት ነው አለ። አሁን ላይ በተወለደበት ሀገር ላይ ባኖርበት ቤት ላይ እንደ ስግደተኛ ሆኖ ስግደተኛ ሆነ እኛን ራሱ የስግደት ላይ አለ በነፃነት ነው አለ። ህዝቡ ግን በቃ በፍርሃት ነው አለ። ምንም እረፍት የላቸውም። ሌሊት እንቅልፍ የላቸውም። አይኔ ያለው ነገርና ብቻ እኔ እንጃ ምን እንደምል ብቻ አላውቅም። ብዙ ንግግር አልችልምና የሞቱት ሞታት ያለውቹት ግን ለነሱ እንድረስ ነው እኔ የሚሉ ለነሱ እንድረስ ለነሱ እንቁም ይሄን ነገር ከነሱ እናስቆም ነው የሚሉ ሌላ ነገር ካሁን በኋላ ግን ይቅርታ አድርጉልኝና እኔ በግሌ እኔ አንድ ቲጂ የሰማዕቷ ልጅ ካሁን በኋላ ቀኝህን ሲመቱ ግራህን ስጥ የሚለውን ነገር ሰብሬ ወጥቻለሁ። በቃ እስከዛሬ ብዙ መረጃዎች በእጄ ያሉ የወለደ አባት ቤተክርስቲያንን ሲያስተዳድር እያየን ዝም ያልነው አሁን በቃ ትላንትና ነው የኔ የወሰንኩት እኔ ቢኮዝ ተዋህዶ ትለቅ ማን ሞቶ ማን ይኖራል የሚለው ነገር ላይ ነው ያለነው። አሁን ስለ ሸኔ ስለምን አንፈልግም። የምንፈልገው ምንድነው ተዋህዶ ለምን ይሞታል? አማኝ ለምን ይሞታል ብቻ ነው አሁን እኔ ጥያቄ። አማኝ ለምን ይሞታል? ስለዚህ መውጣት ያለበት ጉድ ይውጣ። ይዘን እንወጣለን። ካህናት ብትፈልጉ ፍቱን፣ ስትፈልጉ ጨርሱን። ያለውን እውነታ አውጥተን ግን እንሞታለን። መሞት ካልቀረ አባቶችን አክብሩ፣ ቆባቸውን አክብሩ። አባቶች ሳይከበሩ ብለን እስከዛሬ ብዙ ነገር እያየን ብዙ ነገር እየሰማን እያከበርን ኖረናል። ዝም ብለናል። ወጣቱ ሲያልቅ አይተናል፣ ሲደፋ አይተናል፣ ሲታረድ አይተናል። ህፃን ልጅ ሲታረድ አይተዋል አይኔ። ካሁን በኋላ ግን በቃ እኔ በተወለድኩበት ኦሮሚያ ክልል በአንድ ሌሊት የጊዮርጊስን ዝግር ዘከረው ቀን ሻኔዎች መተው በልተው ማታ በተፍኪ ምድር ላይ 5ቱም ተቀብረዋል።
አንድ ልጅ ነው የቀረው። ከስድስት ቤተሰብ አንድ ልጅ ቢሞት ይሻለው ነበር እሱ ማለት ነው። ስለዚህ ከአሁን በኋላ ግን ምንም አይነት ነገር ይዘን ስንወጣ ሚዲያ ላይ ስንደርስ የፈለጉትን ያድርጉ። መሞት ካለበት ቤተሰብ የሚለቅ ለተዋህዶ ካለቁ ችግር የለውም። እስከ ዛሬ ውጠን ዝም ብለናል። ከወሪሶ ጀምሮ እስከ አዲስ አበባ ድረስ ያለው ወጣት አሁን ካልተነሳ ዛሬ አርሲ ላይ የሆነ ያለው ነገ እዚህ የማይመጣበት ምክንያት ምንም የለም። ስለዚህ አይዟችሁ ለሸኔ አይደለም አሁን ማውራት የምንፈልገው። እኔ ስለ ሸኔ ማውራት አልፈልግም። ሸኔ ራዲ መንቀብ ነው። አማ በቃ ተዋህዶን ተኮታው ቀብና እጃችን አንድ ይሁን። አማራ ዘን ተነስ፣ ሃይማኖት ተደፍሯል። ኦሮሞ ተነስ፣ ትግራይ ተነስ፣ ደቡብ ተነስ፣ ወሎ ተነስ። ዛሬ አርሲ ልጆች አልቋል፣ ነገ ይቀጥላል የወሎ ህዝብ። ምክንያቱም ህዝበ ክርስቲያኑ ትንሽ ያለበት ቦታ ነው የተጀመረው። ምስጥሩ አልገባችሁም። እየተሰራ ያለው ተዋህዶ ላይ ነው። እየተሰራ ያለው ቤተክርስቲያን ላይ ነው። አይናችን እያየ ቤተክርስቲያናችን ተዘግታለች። የማርያም ቤተክርስቲያን ተዘግታ ቀዳሽ ጠፍቶ አረብ ሀገር እየለመንን ነው እኛ ያስቀደስን ያለ ነው። አሁን ናሴ ላይ ለምኝን ያስቀደስኳት ደጇን ካህኑ ገዝተን ስናመጣ ካህኖቹን እያባረሩብን፣ ካህናት እየገደሉብን። አትዘጋም። እኔ እያለሁ የተዋህዶ ቤት አትዘጋም። በቃኝ። አሁን ልወጣ ነው። ሳውሎስ የሚባል ሰው አያስተዳድረንም ካሁን በኋላ፣ አይገዛንም ካሁን በኋላ። አይዞሽ አይ በነገራችን ላይ ሰማዕትነትም ቀኝን ይወላችሁ በጣም የተሳሳተ እይታ ነው ያለው። ክርስቲያን ሲሞት ቆሞ ማየት በራሱ ኃጢአት ነው። በነገራችን ላይ ወንድምህ ሲሞት ወንድሜ አይሞት፣ ቤተክርስቲያን ሲቃጠል ቤተክርስቲያንም አይቃጠልም፣ እኔ ልቅደም፣ ወንድሜ ክርስቲያን ከሚሞት እኔን መጀመሪያ ግደለኝ። ይሄ ነው አያችሁ፣ ቀኝ መስጠት ማለት ይሄ ነው። ለምሳሌ ጎረቤት ኦርቶዶክሳውያን ሲሞቱ ቀኝን ለሚመታ ግራ እንስጥ ብሏል ብሎ ተኝቶ ሲገደል ማየት ኃጢአት ነው። ባይዘው እሱ አይደለም የወንጌሉ ሐሳብ፣ እሱ አይደለም ኖ ህዝቤንማ ከምታጠፋ ወንድሜንማ ከምትገል እኔን ግደለኝ ብሎ ራስን መስጠት ማለት ይሄ ነው። ልክ እንደ ሙሴ እምትስጥየው ለሉ ህዝብ ከጠስየን መጻፈቅ ህዝብን ከምታጠፋ እኔን አጥፋኝ አለ ሙሴ። ይሄ ነው እንጂ ዝም ብሎ መጥቶ ጎረቤትህን ሲያርደው ዝም ካልክ አንተ ኃጢአተኛ ነህ። በነገራችን ላይ እንደ መጽሐፍ ቅዱስ ሐሳብ ነው የምነግራችሁ። ወንድምህ ሲሞት ድምጽ መሆን አለብህ። ኖ ወንድሜን አትገድለውም ብለህ መከላከል ሁሉ አለብህ። መሳሪያውን ማስጣል አለብህ። እንዴ አሁን እኮ እያደረጉ ያሉት ልክ የሆነ አካባቢ ሄደው ጨፍጭፈው ይጨፈጭፋሉ። መቼስ እንግዲህ ምን ይደረግ ምናምን ምን ማለት ነው? ምን ይደረግ? የት ዓለም ላይ የትኛው ዓለም ላይ ነው ሰው ሞቶ መቼስ ምን ይደረግ ተብሎ ዝም የሚባለው? እንደ ኢትዮጵያ የሰው ደም ሰው የረከሰበት ምድር አለ በዓለም ላይ? በዓለም ላይ እና በእውነት እንደው ደግሞ እኮ በሃይማኖት እኮ ነው ደግሞ ይሄ እውነቱን ነው የተናገርሽው። ክርስትና የሌለበት አካባቢ የማጥራት ስራ እየሰሩ ነው። ኦኬ ስልጤ አካባቢ አይታችሁ አዲስ አበባ እንኳን ዓለም ገናና ይሄ አንተ ዓለም ባንክና ወደ ጀሙ አካባቢ እኮ በጣም እኮ ነው አራጅ የበዛው። ቆሞ ቤተክርስቲያኑን ከሚያስወርስ ንቅል ትውልድ እግዚአብሔር ያድነን ነው የምለው እኔ። ይኸው እቺ ልጅ ሲሪየስሊ እስኪ አሁን እኔ ማውራታችን እኮ ራሱ ሞትን ለምደነው እኮ ነው። 5 ቤተሰቤን አጣዋለች እና ሲሪየስሊ አላለቀስንም እኮ። ይኸው ደንዘዘናል እኮ የምላችሁ በቃ ሞትን እንጂ 5 እኔ ብሆን የኔ ቤተሰብ 5 ሰው ያልፍ እኔ አይ ዶንት ቲንክ ሶ እዚህ ጋር ቆሜ የማወራ ሁሉ አይመስለኝም። አቅሙንም አያላገኘውም። ሞትን ለመድ ነው አያችሁ። ሐዘን ተራ ነገር ሆነ። 5 ቤተሰብ ይችል ልጅ አታለች። 5 ቤተሰብ የኔ እህት ወንድም እናት አባት ቢሆኑ ብላችሁ እስኪ አስቡት። እስኪ ትችሉታላችሁ? ተቋቋሙታላችሁ? እንዲህ መናገር ትችላላችሁ? አቅም ታገኛላችሁ?
ጥያቄ ነው። መነጋሽ ላይ አንድን ነገር ስንዘገብ አንድን ነገር ስንመለከት እኔ እዛ ቦታ ላይ ብሆን እኔ እዛ ቦታ ላይ ሆኜ ብሆን ኖሮ እውነት አሁን ዝም እንደምለው ዝም እላለሁ ወይ? ጥያቄ መጠየቅ አለበት። እስኪ ዘመድኩንና ቀሲስ ሳሚ በኢትዮጵያ ሚዲያ ላይ ምን እንዳሉ ደግሞ ላሳያችሁ። የሚከፍሉበት ልክ እናንተ ጋር ከባንክ ተበድሮ አንድ ኢንቨስተር ስራ እንደሚሰራው የኛም አባቶች በአብዛኛው ማለት ይቻላል እዳቸውን እንዴት እንደሚከፍሉ እንዴት እዳቸውን ስለሚያስቡት ለምዕመናኖቻቸው ለበጎቻቸው ደንታም ጊዜም የላቸው። ለምዕመናኖቻቸው ደንታ የላቸው። ሀገረ ስብከታቸው ዞር ብለው የማያዩ ከአራት ኪሎ የማይወጡ በስልክ የሚያብሱ ሰዎች ናቸው ያሉት። እነዚህ እረፍት ላይ ነው ያሉት። ሀገር ሰቀቀን ላይ ነው። ሀገር ሰቆቃ ላይ ነው። ሀገር እንባ ላይ ነው። አይመለከታቸውም። ነዳጅ ጨመረ አይመለከታቸውም። ዶላር ከጨመረ ደስተኞች ናቸው። አሜሪካ የምታስተናግዷቸው እናንተ ናችሁ። አውሮፓ የምታስተናግዷቸው እናንተ ናችሁ። መስቀላቸውና ቀሚሳቸውን አድርገው ይመጣሉ። አንድ ቤት ይቀመጣሉ። ምዕመናን ተራ ገብተው ይቀልቧቸዋል። ከየአብያተ ክርስቲያናቱ ብር ተሰጥቶ ተዋጥቶ ዶላር ይሰጣቸዋል። አለቅ ቪላ ነው የሚሰራው፣ ህንፃ ነው የሚሰራው። ስለዚህ ስለ ምዕመናኑ ስለምኑ ደንታ የላቸው። ደንታ ሪፖርት የሚያቀርቡት እንኳን በኩራት ነው የሚያቀርቡት። እኔ ጋር ይህን ያህል ቤተክርስቲያን ተዘግቷል፣ አብያተ ክርስቲያናት ተዘግቷል ነው የሚሉት። ተዘግቷል። የብፁዕ አቡነ ቀውስጦስን ከላኩልህ አላቅም ማየት ትችላለህ። ብፁዕ አቡነ ቀውስጦስ ሲናገሩ ሰምቻቸዋለሁ። በኔ አካባቢ ይሄን ያህል አብያተ ክርስቲያናት ተዘግተዋል ብለው ነው የሚያወሩት ማለት ነው። 130 ምናምን አብያተ ክርስቲያናት ከሰሜን ሸዋ ብቻ እዚህ ሰላሌ እና ፍቼ አካባቢ ካለው ሀገረ ስብከታቸው ተዘግተዋል ብለው በኩራት ነው የሚያወሩት። የምስራቅ ሸዋ የተዘጋውን አብያተ ክርስቲያናት ልነግርህ አልችልም። ነገር ግን ሊቀ ጳጳሱ ከናዝሬት ከሞጆ ከደብረ ዘይት አይወጡም፣ አይሄዱም፣ ከዝዋይ አያልፉም። ገጠሩ ግን ተበልቶ አልቋል። ስለዚህ ቤተክርስቲያኒቷ ምዕመናኑ አባት የላቸው። ልክ እንደ ኢራቅ ቤተክርስቲያን እንደ ኢራቅ የኢራቆች የተቸገሩት እንደዚህ ነበር። ኢራቅ ተቸገሩ። ስለዚህ ምዕመናኑ ምን አደረጉ? ምዕመናኑ ተደራጀ፣ ምዕመናኑ ሰለጠነ፣ ምዕመናኑ ኃይል መሰረተ። ከዚያ በኋላ አንድ ቀን ቪዲዮ እናሳያለን ወይ ዛሬ ሳምንት እናሳየዋለን። ለ14 ደቂቃ 15 ደቂቃ የሚፈጅ ማለት ወንድ፣ ሴት፣ ወጣት፣ ሽማግሌ ሳይ ሰለጠነ። ከዛ በኋላ ታጠቀ። ከዚያ በኋላ አራጆቹን ገዳዮቹን እንደ ህዝብ ተፋለሙት። አባቶች ራሳቸው ገብተው ማለት ነው። ይህንን ማስቆም የምትችለው በዚህ መልኩ ነው። ከዚህ በተረፈ ሬሳ ቁጥር ብቻ ነው። በእያንዳንዱ ቤት የማያለቅስ የለም። አንደኛ ፈሪነታችን ታየ፣ ውሸታምነታችን ታየ፣ አስመሳይነታችን ታየ፣ ሃይማኖት እንደሌለን ታየ። ነጠላችን እንጂ ነጭ ውስጣችን የጠቆረ የቆሸሸ መሆኑ ታየ። የሃይማኖት አባት መሆን በፂም በካባ በመስቀል መሆኑ ታየ። ይህ እንሰማ የነበረው ገድለ ቅዱሳን እንሰማ የነበረው ምናምን ለምን እንደሚጣጣል አሁን ገባን። ምክንያቱም ገድለ ቅዱሳንን ስናነብ የቅዱሳንን ታሪክ ስናነብ የመጡበት መንገድ የሄዱበት መንገድ አስተማሪ ስለሆነ ምዕመናን ሃይማኖታቸው የቅዱሳንን ገድልና ድርሳናት እያዩ ስለሚያጸኑ የቅዱስ ጊዮርጊስን፣ የቅዱስ መርቆሬዎስን፣ የቅዱስ ክርስቶስ ሰምራን፣ የጻድቁ አቡነ ተክለ ሃይማኖትን የሌሎችንም ቅዱሳን እያነበብክ ስለሆነ አሁን በስልጣን ላይ ያሉትም ሌሎችም መናፍቃኑ በጋራ ገድላቱ ላይ ድርሳናቱ ላይ የቅዱሳን ታሪክ ላይ የዘመቱት ለምን እንደሆነ ግልጽ ሆኖ ይመጣል ማለት ነው። ስለዚህ የአርሲው ጉዳይ የሚቆም አይደለም። የሚቆመው እንደ ህዝብ ሲነሳ ነው። ቤተክርስቲያን አንዳንድ ሰዎች ይመጡና ምን ይሉኛል? እንደው እንትኑ ቢቀር ምዕመናን አስራቱን መስጠቱን ቢቀር ምናምን ቢቀርስ ምን ይጎልባቸዋል? እነሱ 70 አይሞሉ ህንፃ እንደሚከራይ እሱን ተካፍሎ ይበላል። አስራት አለ ቤተክርስቲያን በግድ የሚከፍል እሱን ተካፍሎ ይበላል። ቤተክርስቲያኒቷ በማዕከላዊነት ስም ራሳቸውን ያደራጁ ራሳቸውን ያሳበጡ ራሳቸው ለቤተክርስቲያኒቷ ምንም ደንታ የሌላቸው ሰዎች የመጡባት ናት። እንዴት ሰው እየተገደል እየታረድ እንዴት ነው ድምጽ ማትሆነው? ዛሬ አሁን መግለጫ አውጥተዋል። አንተ ቅድም ስትናገርን ባላውጡም ብለህ በብላስ ትገደላለህ። እየመጣ አማርጦ እንደ በግ ያርዳል።
ያንን ደግሞ የሚጮህልህ አባት ስታጣ ወሩ ሲመጣ ደሞዜ ገባ ወይ ብሎ ቢጠይቁ አባት እዛ ያሉት ምዕመናን እየጠየቁ ነው። እዛ ያሉት ምዕመናን እየጠየቁ ነው። ቪዲዮአቸውን አምጣው እና እሱን አሳይተን እንጨርስ። አሁን ያሬድ ይነሱልን እያሉ አያነሷቸው። መንግስት ራሱ እንዲነሳ አይፈልግም። በተበስ አሁን በቀደም እያየው ነበር። የዚህ የአሩሲውን እያየው ነበር። የቤተ ክህነቱ አገር ጩሆ፣ ሚዲያዎች የውጭ ጩሆ፣ ህዝብ ጩሆ ጸጥ ብለው ካበቁ በኋላ ጫናው ሲበዛባቸው ዘገቡ። ዘገባው ምን ይላል? የማይታወቁ ኃይሎች እንደዚህ ጥቃት አድርሰዋል፣ የማይታወቁ ኃይሎች ጥቃት አድርሰዋል ይልና መንግስት በዚህኛው ቦታ ላይ ግን ተመጣጣኝ የሆነ እርምጃ ወስዶ ደምስሷቸዋል ይላል። የማይታወቁትን ኃይሎች መንግስት አውቋቸው ደመሰሳቸው። ተመልከቱ። ስለዚህ ከሞቱም በኋላ እነዛ ጥቃት አድራሾቹ አይታወቁም ማለት አይታወቁም። እንግዲህ ይሄንን ኢቲቪ ቢዘግበው፣ ይሄንን ፋና ቢዘግበው፣ ይሄንን ኦቤን ቢዘግበው ኦኬ ስርዓተ መንግስቱን እንዳያጠለሽበት፣ እንዳያጠቁርበት፣ የገጽታ ግንባታውን እንዳያቆሽሽበት ብለው ሚዲያው አረገው ይባላል። እነዚህ በምዕመናን ገንዘብ ተቀልበው የሚኖሩ ደሞዛቸው ምዕመናን የሆኑ አርሰው ቆፍሮ የማይበሉ በምዕመናን ሳንቲም በምድራዊ ምጽዋት ውስጥ በሚሰጡት ሳንቲም ትዳር የመሰረቱ ልጆቻቸውን የሚያሳድጉ ሰዎች የራሳቸው ምዕመናን ሲታረዱና ሲሞቱ በዚህ መጠን ሲያላግጡባቸው ስታይ ማለት ደሞዛቸው አይጉደልባቸው እንጂ የሚከፈላቸው ደሞዝ 300 ሺህ ብሩም 400 ሺህ ብሩም 450 ሺህ ብሩም አይጉደልባቸው፣ ወርሃዊ ቀለባቸው አይጉደልባቸው እንጂ ያንን ብር ስለሚከፍሉት ያንን ብር አስራት በኩራት አድርገው ስለሚከፍሉት ምዕመናን ሞት የሚገዳቸው በጣም በጣት የሚቆጠሩ ለዛም አንድ እጅ እንኳን መዳፍ እንኳን አንድ እጅ እንኳን የማይሞሉ ሊቃነ ጳጳሳት ነው ያሉት። ከነኚህ ሁሉ ሊቃነ ጳጳሳት ማለት ስለ ቤተ ክርስቲያን እንሞታለን ደማችንን እናፈሳለን ሲሉ የነበሩ ሊቃነ ጳጳሳት እስካሁን ድረስ መግለጫ እንኳን አወጡ፣ ሲናገሩም አልሰማናቸው። ቋሚ ሲኖዶስም ቢሆን ያወጣው ምዕመኑ ጫና ስላበዛባቸው ማህበራዊ ሚዲያ ላይ ጩኸቱ ስለበረከተ ስለበዛ እንጂ ስለ ሟቾች ገዷቸው እንዳልሆነ የምናውቀው ነገር ነው። እንቀጥል። በየአካባቢው ያላችሁ አህጉረ ስብከቶች አባ ቅዱስ የሚለውን አቆሙና ዞር በል በቃ ሲሪየስሊ ምንደኛዎች ናችሁ፣ ቅጥረኞች ናችሁ። የኛ ሞት የኛ መገደል አንዳንዶች እኮ አጥማቂ ተከትለው እኮ እውቅና ሲሰጡ የሆነ ንግስ አለ ሲባል ግር የሆነ ሚዲያ እኔ በዚህ ዘመን ጳጳስ ያላደረከኝ አመሰግናለሁ ብዬ ጽፌ ነበር አሁን ከደቂቃዎች በፊት። የእውነት በዚህ ዘመን ጳጳስ መሆን በስማም ያሳፍራል። የእውነቴን ነው ያሳፍራል። የእውነቴ አስጠላኝ ሁሉ ያኔ አሁን ይሄ እንደ ያለ ህይወት በጣም ነው የሚያስጠላው። ለምንድን ነው የመነኮሱት? ለምቾት ለድሎት? አንሞት እኮ ነው አሁን እንግደል እኮ አይደለም። የሌላ ሰው መብት እየጠየቅን አይደለም እኮ። ሰው አንሞት ማለት እንዴት ይፈራል? እና መቆም አለበት፣ በቃ መቆም አለበት። እረኞች እረኛ የማይሆን ከሆኑ እረኛ የመቀየር መብት አለን። ባይዘው እንዴ የመለየት መብት አለን። እኛም ራሳችን መብት አለን ነው ለማይታዘዙ ራሳቸውን ለሚያሰማሩ ምንደኞች ቆዳችንንም ስጋችንንም በልተው ለማይጠረቁ ሆዳሞች ለምንድን ነው እኛ የምንገዛው? ኖ በቃ ስርዓት ያዙ፣ ቤተክርስቲያንን ያገልግሉ፣ እውነተኛ ይሁኑ። ልጆቻችን ሞቱብን እኮ ብሎ ማልቀስ ካልቻሉ ምን ሊሆኑ ነው ታዲያ? ሲሆን መገሰጽ እንደነ ቅዱስ ባስልዮስ ንጉሱ ቴዎዶሲዮስን እኮ ቀጥለ እኮ ያደረገው እንደዚህ ሲጨፈጭፍ
ህዝቡ በህዝቡ ላይ መከራ ሲያጸና ምን አደረገ? ከዚህ በኋላ የነን ህዝብ መምራት አትችልም፣ ስጋው ደግሞ መቀበል አትችልም፣ መቁረብ አትችልም አለው እና ንጉሱ ዝቅ ብሎ ወርዶ ቀኖናውን ተቀብሎ ንስሐውን ገብቶ ቅዱስ ቁርባን ወደ ቅዱስ ቁርባን እንዲቀበል ያደረገው በኋላ ነው። እንዲህ ያሉ ጠንካራ አባቶች ነበሩ ማርያምን እና መፍትሄው የሚገሉን መታዘዝ ማቆም ነው። ለገዳይ እንድንታዘዝ መጽሐፍ ቅዱስ አያዘንም። እውነት መናገር እኔ ይሄ ያላውዱ ፍች ቀኝህን ለሚመታ ግራህን ስጥ እባካችሁ አውዱን ይዛችሁ ተርጉሙት። ትርጉም አለው። ምን ማለት ነው ይሄ? ያለ አውዱ የሚሰበክ ስብከት ሁሉ ገደል ነው የሚከተው። ዘመኑን መዋጀት ያስፈልጋል። ስለዚህ አብያተ ክርስቲያናት እየተቃጠሉ ክርስቲያኖች እየጮሁ ባሉበት ዘመን ላይ የምን ለሀገረ ስብከት ፐርሰንት ነው? የምን ፐርሰንት ነው? እነሱ የሚያገኙት ደሞዝ ቁጥር የለውም። የሚያገኙት አበል አናታቸው ላይ ወጣ እኮ በቃ ሻኛ ወጡ። በነገራችን ላይ እኮ ንቀናቸው እኮ ነው እንደምንናገራቸው። ይሄ እኮ በቃ ማለት በቃ ተዋርደው ነው እኮ ባይዘው እንጂ የሚገባው ቦታ ላይ ቢቀመጡ እኮ ልንናገራቸው የሚገቡ አይደሉም። በቃ በነገራችን ላይ ቤተክርስቲያን ጥቂት እያለች ጥቂት አባቶች ጥቂት መሪዎች በነበሩባት ሰዓት ላይ እንዲህ አልተዋረደችም። አሁን ላይ ግን ይሄ ሁሉ አባት እያለን ይሄ ሁሉ ሊቃነ ጳጳሳት እያለን ለቤተክርስቲያን ድምጽ መሆን ለምን እየከበዳቸው እንደሆነ ግን እስካሁን ድረስ ለኔ ሚስጥሩ ነው ብያለሁ። ይሄ ሁሉ ካህናት እያሉ ይሄ ሁሉ አባቶች እያሉ ይሄ ምንም ባልቸገረበት ወቅት ላይ ኦርቶዶክሳውያን ብዛት ባለባት ሀገር ላይ ሆነን የኦርቶዶክሳውያን ጭፍጨፋ ተጨፈጨፍን ብሎ እንደመዘገብ አስቀያሚ ነገር የለም። በብዛት ኦርቶዶክሳውያን ይበዛሉ። እስቲል ግን ኦርቶዶክሳውያን እያለቀስን ያለ ነው። እኛ ተጨፈጨፍን፣ ተገደልን፣ እንዲሆንን እያለቀስን ያለ ነው። እኛ ብዛት ባለባት ሀገር ላይ ኦርቶዶክሳውያን ብዛት ኖሯቸው እባካችሁ ድረሱልን እያልን የምናለቅስ የመጀመሪያዎቹ ሰዎች ልንሆንም እንችላለን። በነገራችን ላይ ሀገሪቷ የኛ ሆኖ ሳለ እኛው ምን መርዓት ብዛቱ ተቋጥረን ያለንባት ሀገር ላይ ግን አባት አልባ ስለሆንን ግን እያለቅን ያለ ነው በእኛው እጅ ነው ብዬ አስባለሁ። ለማንኛውም በሌላ ቪዲዮ መለሳለሁ። ሰላም እግዚአብሔር ከእናንተ ጋር ቸር ቆዩ።